በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን ትምህርት በያላችሁበት የምትከታተሉ የእግዚአብሔር ቤተሰቦች በእግዚአብሔር ስም እንደምንሰነበታችሁ እግዚአብሔር አምላካችን በቸርነቱ ጠብቆ በሀብቱ ስቦ በረድኤቱ አቅርቦ ለዚህ ዕለትና ሰዓት አድርሶ ቅዱስ ቃሉን እንድንሰማ ስለፈቀደልን የአምላካችን ቅዱስ ስሙ የተመሰገነ ይሁን። የተለመደውን የሐዲስ ኪዳን የመጽሐፍ ቅዱስ ጥናት ቀጣዩን ክፍል እንመለከታለን። ለዛሬ የማቴዎስ ወንጌል ምዕራፍ 1 ከቁጥር 18 ጀምሮ ያለውን ክፍል ነው የምንመለከተው። መነሻው እንዲህ በማለት ይጀምራል። ወለእግዚእነ ኢየሱስ ክርስቶስ ከመ ዝውቱ ልደቱ፣ የጌታችን የኢየሱስ ክርስቶስ ልደቱ እንዲህ ነው ይላል። በዘር በሩካቤ የሚሆን የአባቶችን ትውልድ እየዘረዘረ መጥቶ ስለነበረ ወለእግዚእነ የጌታችን ልደቱ እንዲህ ነው ብሎ ጀምራል። እዚህ ላይ በሌላ መልኩ የነ ሩትን የነ ትማርን የነ ራኬብን መውለድ ተናግሮ ነበረና የእመቤታችን የቅድስት ድንግል ማርያምን መውለድ ከነሱ በተለየ መንገድ ለመናገር የጌታችን የኢየሱስ ክርስቶስ ልደቱ እንዲህ ነው ብሎ ይጀምራል። እንዲህ ነው ማለት ያለ ዘር ያለ ሩካቤ ነው ማለት ነው። ወሶበ ተፈረትሙ ማርያም ለዮሴፍ ዘእንበለ ይትቃረቡ ተረክበ ጽንስተ መንፈስ ቅዱስ። እመቤታችን ቅድስት ድንግል ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ሳይቀራረቡ እሱ እሷን ሴት እንደሆነች ሳያውቃት እሷም እሱን ወንድ እንደሆነ ወንድነቱን ሳታውቀው ሳይገናኙ በግብረ መንፈስ ቅዱስ ጸንሳ ተገኘች ይላል። ግብረ መንፈስ ቅዱስ ማለት ሕሊና የማያስበው ቃል የማይናገረው አእምሮ የማይሸከመው ከሀሳብ ከቃል ከአእምሮም በላይ የሆነ በሰው በፍጡር የማይመረመር ግብር ማለት ነው። በግብረ መንፈስ ቅዱስ ማለት እንግዲህ እመቤታችን ቅድስት ድንግል ማርያም እዚህ ላይ እንደምናየው ያለ ዘር ብእሲ ነው የወለደችው። እንግዲህ በግብረ መንፈስ ቅዱስ ማለት አምላክ ሰው ሰው አምላክ ሲሆን ያነጻ የከፈለ ያዋሃደ መንፈስ ቅዱስ ስለሆነ በግብረ መንፈስ ቅዱስ አለ። እንዲሁም ልደቱ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ያይደለ በነቢያት ትንቢት የተነገረ ሱባኤ የተቆጠረለት ጊዜ የተወሰነለት ጊዜው ሲደርስ በመላኩ ብስራት አማካኝነት በመንፈስ ቅዱስ ፈጻሚነት የተከናወነ ልደት መሆኑን ለመንገር ከሌሎች ልደታት ሁሉ የተለየ መሆኑን በአጽንኦት ገልጾልናል። ለምሳሌ የአዳም ከምድር መወለድ አለ፣ የሔዋን ከጎን መገኘት አለ። እንዲሁም ደግሞ የሰው ልጆች ከሰው ከወንድና ከሴት መወለድ አለ፣ ልደተ ስጋ ብለን የምንጠራው ማለት ነው። ይህ ልደት ግን ከነዚህ ሁሉ የተለየ ልዩ ልደት መሆኑን ይነግረናል። የጌታችን የኢየሱስ ክርስቶስ ልደት ማለት ነው። ያም ማለት በግብረ መንፈስ ቅዱስ የተከናወነና የተፈጸመ ስለሆነ ነው። እንግዲህ አሁን እዚህ ላይ መንፈስ ቅዱስን አነሳው። የዚህ ልደት ፈጻሚ አከናዋኝ መንፈስ ቅዱስ ነው፣ በማንጻት በመክፈል እና በማዋሃድ። አሁን ግብሩን ለመንፈስ ቅዱስ ለይቶ የሰጠው መንፈስ ቅዱስ ብቻውን የሚሰራ ስለሆነ አይደለም። ምን ይላል እዚህ ላይ ሊቃውንተ ቤተክርስቲያን በትርጓሜው ያስቀመጡት? አኮ ዘቦቱ ስጋ ለመንፈስ ቅዱስ አላ መንፈስ ቅዱስ ቀደሰው አንጻ ስጋ ለማርያም። አሁን ከመንፈስ ቅዱስ ወይም በመንፈስ ቅዱስ ወለደች ያለው መንፈስ ቅዱስ ስጋ ኖሮት የሚከፈል ስጋ ኖሮት አይደለም። የእመቤታችንን ስጋዋን አንጽቶ ቀድሶ አምላክ ሰው ሰው አምላክ እንዲሆን ረቂቅ የሆነውን ስራ የሰራው መንፈስ ቅዱስ መሆኑን ለመግለጥ ነው። አነጻት ሲል አሁን ኖሮባት ማለት አይደለም። ከሶስቱ ግብራት ከለከላት። ሶስቱን ግብራት በእሷ ላይ እንዳይኖሩ አደረገ ማለት ነው። ሶስቱ ግብራት ማለት ውእቱሰ ንጹሕ እምነ ሰለስቱ ግብራት ዘውእቶሙ ዘር ወሩካቤ ወሰስሎተ ድንግልና ለስሯን በእጓለ እመሕያው ወእሙራን ቦሙ። የሰው ልጆች የሚታወቁባቸው በሰው ልጆች ያሉ ዘራ ብእሲ ድንግልናን ማጣትና ተራክቦተ ብእሲ ከወንድ ጋር መገናኘት። እንግዲህ ሰው ለመወለድ የሴትና የወንድ ግንኙነት እንዲሁም የዘር መከፈልና ድንግልናን ማጣት በእነዚህ መንገዶች ነው ሰው የሚወለደው። እሷ ግን ዘራ ብእሲ ሳያገኛት ድንግልናን ማጣት ሳያገኛት እንዲሁም ደግሞ ከወንድ ጋር መገናኘት ሳይኖርባት እምዘባ ዮሴፍ አጋዧ ጠባቂዋ ሳለ እምዘባ ህቲታ ከብቻ ባህሪዋ ተረክበ ጽንስተ መንፈስ ቅዱስ በግብረ መንፈስ ቅዱስ ጸንሳ ተገኘች እያለ ነው የሚነግረን። ይህን እንግዲህ ልደቱን
ልደቱን ያለ ሩካቤ አድርጎታል። አምላካችን መወለዱን መጸነሱን ያለ ወንድ ዘር ያለ ሩካቤ ነው ያደረገው። ምክንያቱም ቀዳማዊ ልደቱን ይገልጣል። ያለ ዘር ያለ ሩካቤ መወለዱ ቀዳማዊ ልደቱን የሚገልጽ ስለሆነ ነው። ድኅረ ዓለም ከእመቤታችን ከቅድስት ድንግል ማርያም ያለ እናት መወለዱ ቅድመ ዓለም ከአብ ያለ እናት መወለዱን ያስረዳል። የዘር መገለጫው መከር ነው ወይም መብቀል እንደሆነ ሁሉ የቀዳማዊ ልደቱ መገለጫ የሚሆነው ዳህራዊ ልደቱ ነው። ልደት ቀዳማዊ ታወቀ በዳህራዊ ልደት ይላሉ ሊቃውንቱ። በሁለተኛው ልደት የመጀመሪያው ልደት ተገለጠ። ቅድመ ድኅረ ዓለም ከእመቤታችን ያለ አባት ያለ ወንድ ዘር መወለዱ ቅድመ ዓለም ከአብ ያለ እናት ያለ ሴት መወለዱን በደንብ ያስረዳል። በዚያውም ላይ ደግሞ በዘር በሩካቤ ተወልዶ ቢሆን ኖሮ የዮሴፍ ልጅ ሩቅ ቢሲ ለማለት ምቹ ነበር። እንግዲህ በሩን ዘግቶታል። ሰዎች የዮሴፍ ልጅ ነው እንዳይሉ ሳይገናኙ ተጸነሰ፣ ሳይቀራረቡ ተጸነሰ፣ በዚህ በግብረ መንፈስ ቅዱስ ተወለደ እያለን ነው። እንዲሁም ደግሞ በዘራቢሲ ተወለደ እንዳይሉ ሳይገናኙ ዘራቢሲ ሳያገኛት ነው የጸነሰችው እና ምን ይላል? ሶበሰ ተወልደ እግዚእነ በዘራቢሲ ወብሲት ዘከማየ ብዙሃንም ተሐዘብው ወእምረሰዩ ሐሰተ። አምላካችን በዘር በሩካቤ ተወልዶ ቢሆን ኖሮ ሰዎች በወቅቱ የነበሩ አይሁድ ሩቅ ቢሲ ነው የዮሴፍ ልጅ ነው ለማለት ይመቻቸው ነበር። እንግዲህ ይህን በራቸውን ዘግቶታል ማለት ነው። ያለ ዘራቢሲ በመወለዱ ያለ ወንድ ዘር በመወለዱ ሳይገናኙ በግብረ መንፈስ ቅዱስ በመጸነሱና በመወለዱ የሰዎችን ሐሳብ ቀድሞ ዘግቶታል፣ ተከላክሎታል ማለት ነው እና በዚህ መንገድ በግብረ መንፈስ ቅዱስ ያለ ወንድ ዘር በድንግልና ተጸነሰ ነው የሚለን። እንግዲህ ተወለደ ሊለን እያኮበኮበ ነው። ያው ልደትን ጽንሰት ይቀድመዋልና። በሌላ መልኩ ደግሞ ልደቱን እንበለ ዘር ያደረገበት ምክንያት አለው። ከድንግል እንዲወለድ የሆነበት ምክንያት ራሱን የቻለ በቂ ምክንያት አለው። ትንቢቱና ምሳሌው እንዲፈጸም ነው። ቀደም ሲል ትንቢት ተነግሯል በነቢያት በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 እነሆ ድንግል በድንግልና ትጸንሳለች በሕቱም ድንግልና ወንድ ልጅ ተወልዳለች የሚል ትንቢት ስለተነገረ ይህ ትንቢት እንዲፈጸም ያለ ዘራብሲ ወይም በድንግልና በሕቱም ድንግልና እንዲጸነስ እንዲወለድ ሆኗል ማለት ነው። ምሳሌም ተመስሏል። ከትንቢቱ በተጨማሪ ምሳሌው አዳም የተገኘው ከሕቱም ምድር ነው። ገበሬ ካልቆፈራት ካልጣረባት ካልጋረባት ዘር ካልወደቀባት ምድር አዳም ተገኝቷል። ይሄ ጌታችን ከሕቱም ማኅፀን በሕቱም ድንግልና ከእመቤታችን እንደሚወለድ የሚያስረዳ ነበር። ቀደም ሲል የተመሰለው ምሳሌ ሔዋን ከሕቱም የአዳም ጎን ተገኝታለች። ድፍን ከሆነ የአዳም ጎን ሔዋን ተገኝታለች። በኦሪት ዘፍጥረት ምዕራፍ 2 ከቁጥር 18 እንደምናነበው እግዚአብሔር በአዳም ላይ ከባድ እንቅልፍ አመጣበት፣ አዳምም ተኛ። ከአዳም ጎን አንዲትን አጥንት ወሰደ፣ ያችንም ሴት አድርጎ ፈጠራት ይላልና ሔዋን የተገኘችው ከሕቱም ጎን ነው። ያለ ዘራቢሲ ከሕቱም ጎን እንደተገኘች ሁሉ አምላክም በሕቱም ማኅፀን እንዲወለድ ቀደም ሲል ይህ ምሳሌ ተቀምጦ ነበር። ሌላም ምሳሌ አለ፣ ተጨማሪ ነው። የይስሐቅ ቤዛ የሆነው በግ ከሕቱም ከሆነ ግንድ ነው የተገኘው። ስቁረት ከሌለበት ሕቱም ጉንድ በጉ ታስሮ ተገኝቷል። ይህ የሚያሳየው አምላክ ከእመቤታችን በሕቱም ድንግልና ተጸንሶ በሕቱም ድንግልና እንዲወለድ ቀደም ሲል ምሳሌ ቀድሞታል ማለት ነው። በሌላ መልኩ የእስራኤልን ጥማታቸውን ያራቀው ውሃ ከሕቱም አለት ድፍን ከሆነ ድንጋይ ነው የተገኘው። እንግዲህ ሐዋርያው ቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 ጀምሮ ስናነብ እንደምናገኘው ሁሉም ሙሴን የተባበሩ ዘንድ ከዚያ ካንዱ አለት ውሃን ጠጡ ይላል። ያ ውሃ የተገኘው ሕቱም ከሆነ አለት ድፍን ከሆነ ድንጋይ ነው። ይሄ አምላክ ከእመቤታችን በሕቱም ድንግልና ተጸንሶ በሕቱም ድንግልና እንዲወለድ ቀደም ሲል ምሳሌ ሆኖ የቀደመ ነው። በሌላ መልኩ የሶምሶንን ጥም ያራቀ ውሃ ከድፍን የአህያ መንጋጋ ነው የተገኘው። የአህያ መንጋጋ ሶምሶን በጽም ሊሞት በነበረበት ሰዓት ያ ድፍን የሆነ የአህያ መንጋጋ ውሃ አስገኝቶለታል። ይሄ አምላክ ከሕቱም ድንግልና ተወልዶ የዓለምን ጥም የነፍሳትን ጥም እንደሚያስወግደውና እንደሚያርቀው ቀደም ሲል የተመሰለ ምሳሌ ነበር። እንግዲህ ምሳሌ ትንቢቱን አውቆ አናግሯል አምላካችን ቀደም ሲል። እንዲሁ ዝም ብሎ የአምላክ ሰው መሆን የሰው አምላክ መሆን የአምላክ መወለድ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ዝም ብሎ የመጣ አይደለም። ትንቢት የተነገረለት ሱባኤ የተቆጠረለት ምሳሌ የተመሰለለት ነው። ትንቢቱ ቅድም የጠቀስነው ነው። ምሳሌውም አሁን ያየነው ነው። ስለዚህ ትንቢቱና ምሳሌው እንዲፈጸም በግብረ መንፈስ ቅዱስ በሕቱም ድንግልና ያለ ዘራብሲ ዮሴፍ እሷን ሳያውቃት እሷም ዮሴፍን ሳታውቀው
አምላክ ተጸነሰ። ስለዚህ የጌታችን ልደቱ እንዲህ ነው ብሎ የጀመረው ለዚህ ነው። የጌታችን ልደቱ እንዲህ ነው አለን። እንግዲህ ምሳሌውን ባወቀ ካናገረ፣ ትንቢቱን ባወቀ ካናገረ፣ ምሳሌውን ባወቀ ካስመሰለ ምስጢሩ ምንድን ነው? ከመትኩን መራሄተ ለሃይማኖት አባይ ይላል። እሷ የትልቁ ሃይማኖት መሪ ናት፣ እመቤታችን ቅድስት ድንግል ማርያም ማለት ነው። ምክንያቱም እሱ አምላክ ወሰብ እየተባለ እንዲኖር እሷ ድንግል ወይም እየተባለች ትኖራለች። እሷ እሱን ስትወልደው ማኅተመ ድንግልናዋ እንዳልተለወጠ ሁሉ እሱም ሰው ሲሆን አምላክነቱ አልተለወጠም። እንግዲህ የእሷ በሕቱም ድንግልና ጸንሶ በሕቱም ድንግልና መውለድ ለትልቁ ሃይማኖት ለሐዲስ ኪዳን ለአምላክ ሰው መሆን ለሰው አምላክ መሆን መሪ ነው ማለት ነው። ምስጢሩ ይሄ ነው። ስለዚህ አምላክ ሰው ሲሆን አምላክነቱ ያልተለወጠ መሆኑን ለማስረዳት በሕቱም ድንግልና ተጸነሰ፣ በሕቱም ድንግልና ተወለደ። ከዚያ በፊት በሕቱም ድንግልና የተጸነሰ በሕቱም ድንግልና የተወለደ ማንም የለም። በሕቱም ድንግልና ተጸንሶ በመወለድ ብቸኛው ነው። ብህተ ወልደት ብቸኛ ልደት ያለው እሱ ነው። ከእናት ያለ አባት የተወለደ ከአባት ደግሞ ያለ እናት የተወለደ ብቸኛ ልደት ልዩ ልደት ነው። የጌታችን ልደት እንደዚህ ነው ያለው ከሌሎች ልደት ከአበው ልደት የተለየ ነው። አሁን የአበውን ልደት ስናይ አብርሃም ወለዶ ለይስሐቅ፣ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ እያለ እናቶቻቸውንም በዝርዝር አስቀምጧል። በተለይ የራኬብ የሩትና የትማር መውለድ ዳዊት ሰሎሞንን ከማን እንደወለደ ከኦሪዮ ሚስት ከቤርሳቤ እንደወለደው በግልጽ ተቀምጧል። እዚህ ላይ ግን በግብረ መንፈስ ቅዱስ ከዚያ በተለየ ልደት ረቂቅ በሆነ ሰው ሊመረምረው ሊያስበው ሊናገረው እንዲህ ነው ብሎ ሊወስነው የማይችል በጣም የሚደነቅ ድንቅ ልደት በሕቱም ድንግልና ተጸንሶ በሕቱም ድንግልና የተወለደው የአምላክ ልደት ከልደታት ሁሉ የተለየ መሆኑን ለመግለጽ ወለእግዚእነ ኢየሱስ ክርስቶስ ከመ ዝውቱ ልደቱ የጌታችን የኢየሱስ ክርስቶስ ልደቱ እንዲህ ነው። እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። በነቢያት ትንቢት የተነገረ በአበው ምሳሌ የተመሰለ በሕቱም ድንግልና የተከናወነ በመንፈስ ቅዱስ ፈጻሚነት የሆነ የተደረገ ነው። የጌታችን ልደት እንደዚህ ነው። እንግዲህ ይህን ይለንና ቀጥለን ወደፊት ስንሄድ ምን ይላል? ወዮሴፍ ፈሐሪያ ለማርያም እስመ ጻድቅ ውእቱ ይፈቀደ እግዝእታ። ጸንሳ ባያት ጊዜ እጮኛዋ አገልጋይዋ ተላላኪዋ የነበረ ዮሴፍ ሊገልጥባት አልወደደም። እንግዲህ ዮሴፍ እመቤታችንን ከካህናት እጅ ከተቀበለበት ጊዜ ጀምሮ ወደ ቤቱ ይዟት ሄዷል። ያ በወቅቱ ሕልቀተ አንስት ሴቶች ያለቁበት ዘመን ነበርና እመቤታችን አይሁድ ከቤተ መቅደስ እንድትወጣ ግፊት ሲያደርጉ ሊቀ ካህናቱ ወደ እግዚአብሔር አመለከተ። ወደ እግዚአብሔር ሲያመለክት የተፈጸመ ነገር ነበር። እንግዲህ ከነገደ ይሁዳ የተወለዱትን በትራቸውን ሰብስበው ወደ ቤተ መቅደስ አግባው ምልክት ለታየለት ሰው ስጣት ተብሏል። ሊቀ ካህናቱ ዘካርያስ ማለት ነው። በዚህ መሰረት ሴቶች የሞቱባቸውን ወንዶች በትር ሰብስቦ ሚስቶች የሞቱባቸውን ወንዶች በትራቸውን ሰብስቦ ወደ ቤተ መቅደስ ይዞት ገባ። ሲጸልይበት አደረ። የዮሴፍ በትር ለምልማ አብባ እንደ አሮን በትር ሆና ተገኘች። ርግብ ወርዳ ከራሱ ላይ አረፈችበት። ምስክር ለዮሴፍ ተገለጠ። እመቤታችንን የመጠበቅ ሀብተ ንጽሕ የተሰጠው መሆኑን መንፈስ ቅዱስ ገለጠ ማለት ነው። በዚህ መሰረት የእስራኤል ሽማግሌዎች ካህናቱ ተሰብስበው እንካ ወደ ቤቱ ውሰዳት፣ እንካ ሳንፈቅድልህ አትንካ ብለው በእጮኝነት እመቤታችንን ለዮሴፍ ሲያስረክቧት ዮሴፍም ተቀብሎ ወደ ቤቱ ይዟት ሄዷል። ዘመኑ ዘመነ አጸባ የችግር ዘመን ስለነበረ ዮሴፍ እመቤታችንን ወደ ቤቱ ወስዶ እሱ ግን ቤቱ አልነበረም፣ ንግድ ሄዷል። ስለዚህ ከዚያ አምላክ ሲጸነስ በግብረ መንፈስ ቅዱስ ሲነገር ሲከናወን ዮሴፍ አልነበረም። ሲመለስ ከንግዱ ሲመለስ ነው ይሄን ነገር ያወቀው ዮሴፍ የተረዳው ማለት ነው። እንግዲህ ቀደም ሲል ዘንበለ ይትራከቡ ተረክበ ጽንስተ እሱ እሷን ሳያውቃት ሳይገናኙ ጸንሳ ተገኘች ያለ ለዚህ ነው። ዮሴፍ ስላልነበረ ነው። አይደለም በግብረ ስጋ በአካል በቦታ አብሮ እንኳን አልነበሩም። ዮሴፍ ንግድ ሄዶ ስለነበረ ነው። እንግዲህ ሲመለስ ዮሐንስ የተባለ ፈላስፋ ወዳጁ አብሮት ነበር ከዮሴፍ ጋራ ማለት ነው። እና አብሮት በነበረበት ሰዓት ያ ፈላስፋ እመቤታችንን አይቶ ይቺ ብላቴና ጸንሳለች ካንተ ነው ከሌላ አለው ዮሴፍን ማለት ነው። እኔስ እንኳን ገቢር
ሐልዮና ነቢብም አላውቅም እንኳን ገቢር እንኳን ከሷ ጋራ በግብረ ስጋ መተዋወቅ ስለዚህ ጉዳይ ማሰብና መናገርም የለኝም ከሷ ጋራ እንታውስ ገብተ ጽንሱ ከማን እንደሆነ ጠይቅና ተረዳለው ስለዚህ ዮሴፍ ገብቶ ወለተ እስራኤል መኑ ቀረጸ አክናፈ ድንግልና ኪዮምነ መኑ ጸነስኪ የእስራኤል ልጅ ሆይ ከክብር ያሳነሰሽ ማን ነው የጸነስሽውስ ከማን ነው የሚል ጥያቄ ለመቤታችን አቀረበ ማለት ነው። በዚህ ጊዜ መቤታችን መንፈስ ቅዱስ በግብረ መንፈስ ቅዱስ ነው የጸነስኩት አለች። ነገሩ ረቀቀው። ከዚያ በፊት ለማንም ተደርጎ ያውቅም ለማንም ሆኖ ያውቅም። በዚህ መንገድ የተጸነሰው የሚወለደው አምላክ ብቻ ነው። ስለዚህ ዮሴፍ ተደርጎ አይደለም ተሰምቶ የማያውቅ ነገር በግብረ መንፈስ ቅዱስ የሆነ ነው ስትለው ይሄን ነገር አሜን ብሎ ለመቀበል ዮሴፍ ተቸግሯል። ወድቀ ዮሴፍ ተጽኖ መዋግደ ህሊና ነው የሚለው እንዴት ሊሆን ይችላል እያለ አእምሮ በሐሳብ ማዕበል ውስጥ ይማታና ይናወጽበት ነበር ነው የሚለን እና ከግብረ መንፈስ ቅዱስ ነው ስትለው መረዳት ሲያቅተው ከደጅ ወድቆ የነበረ ደረቅ ግንድ እንዲለመልም እንዲያብብ እንዲያፈራ አድርጋ አሳየችው። ይሄን ያደረገ ማን ነው? መንፈስ ቅዱስ ነው፣ እግዚአብሔር ነው። ስለዚህ ይሄን ደረቅ እንጨት እንዲለመልም እንዲያብብ እንዲያፈራ ያደረገ መንፈስ ቅዱስ እኔንስ በእህቱም ድንግልና ጸንሼ በእህቱም ድንግልና እንድወልድ ማድረግ ይሳነዋልን ብላ ነገሩን አስረድተዋለች። ይሁን እንጂ የአይሁድ ስርዓት አለ በሕጉ የተጻፈ የተወሰነ ማለት ነው። ምንድነው? አንድ ሰው ሚስቱን ከጠረጠራት ወደ ቤተ መቅደስ እንዲወስዳትና ሊቀ ካህናቱ መስዋዕት አቅርቦ መራራ የሆነውን ውሃ እንዲያጠጣት ሕግ ተጽፏል። በኦሪት ዘኍልቍ ምዕራፍ 5 ከቁጥር 14 ጀምሮ የተመዘገበ ነው። ቅናት የተነሳበት ወይም ሚስቱን የጠረጠረ ሰው ከሌላን የጸነሰችው ብሎ ካሰበ ወደ ቤተ መቅደሱ ይዟት ይሄዳል። ስለዚህ ሊቀ ካህናቱ ያንን ይዘውት የሄዱትን የገብስ ዱቄት ተቀብሎ ውሃ በማንቆርቆሪያ ያደርግና ይጸልይበታል። ለያውቂ ለይስጥቂ ይህን ባልሽ የጠረጠረሽን አድርገሽ ሰውረሽ ከሆነ ይሰንጥቅሽ ይፈላልጥሽ የሚል እርግማን የተሞላበት ጸሎት ነው ያለው እና ያን ጸሎት ይጸልይና ሴቷ ያ ጸሎት ሲደረግ አሜን ትላለች። አሜን ትላለች። እርግማኑ ይደረግብኝ ምርቃኑ ይደረግልኝ ስትል ነው። ስለዚህ ያንን ከባሏ ሰውራ ሌላ የተሰወረ የተደበቀ ግብር ያደረገች ከሆነ ያን መራራ ውሃ ስትጠጣ ሰውነቷ ይበሰብሳል፣ ጎኗ ይላጣል፣ አጥንቷ ይረግፋል፣ በመቅሰፍት ትመታለች። ያላደረገችው ከሆነ ደግሞ ልጇን በሰላም ጸንሳ በሰላም የምትገላገልበት መንገድ አለ። ዮሴፍ አሁን ይህን ማድረግ ይችል ነበር። እንግዲህ ግን ሊገልጥባት አልፈለገም ነው የሚለን። ወደዚያ ወደ ሊቀ ካህናቱ ወስዶ በሊቀ ካህናቱ ፊት የመጀመሪያው ስግደት ነው። የመጀመሪያው ወርቅ ከርቤ ዕጣን መስጠት አይደለም። ለአምላክ መጀመሪያ የሚቀርብለት ስግደት ነው። ስግደት የሚገባው ነው። የመላእክት ጉልበት የሚሰግድለት የሰው ሁሉ ጉልበት የሚንበረከክለት የሁሉ ገዢ የሆነ ለስሙ ስግደት አምልኮት የሚገባው አምላክ መሆኑን በደንብ የሚያስረዳ ነው። ወድቀው ሰገዱለት ዋራው መዛግብት ይሆሙ ከዚያ በኋላ ነው ሳጥኖቻቸውን ከፈቱ የሚል ከዚያ በኋላ ነው እጅ መንሻቸውን ሰጡ የሚል መጀመሪያ መስገድ ከዚያ ሳጥንን መክፈት ከዚያ ስጦታውን ማቅረብ ነው። ከዚህ በፊት ስንሰግድላቸው የነበሩ ጣዖታት ጥንቱን ፍጡራን ናቸው፣ ኋላም የሚያልፉ ናቸው። አንተ ግን ጥንቱን ያልተፈጠርክ ኋላም የማታልፍ በመንግስት ሽረት በባህሪ ሞት የሌለብህ ሕያው ነህ፣ ዓለምን የምታድን እውነተኛ አምላክ ነህ ሲሉ ወድቀው ሰገዱለት። ሳጥኖቻቸውን ከፈቱ። የልቡናቸውን ሳጥኖች ጭምር ነው የከፈቱት። የሚታየውን ቁሳዊ ሳጥን ብቻ አይደለም፣ የልቡናቸውን ሳጥን በሃይማኖት ቁልፍነት ሲከፍቱ ቁሳዊ የሆነውን ሳጥናቸውን ደግሞ በሚከፍተው ቁልፍ ከፍተዋል። በሃይማኖት ቁልፍ ከከፈቱት ልቡናቸው ስግደትን ሲያቀርቡለት ቁሳዊ ከሆነው ሳጥኖቻቸው ደግሞ ወርቅ፣ ዕጣን፣ ከርቤ እጅ መንሻ አቅርበውለታል። ወርቅ ገበሩለት ነው የሚለን። ከዚህ በፊት ወርቅ እንገብርላቸው የነበሩ ነገስታት ጥንቱን መጀመሪያ ፍጡራን ናቸው፣ ኋላም በሞት የሚሻሩ ናቸው። ሞት የሚሽራቸው መቃብር የሚገዛቸው ፈርሰው በስብሰው የሚኖሩ ናቸው። አንተ ግን ጥንቱን ያልተፈጠርክ ኋላም የማትሞት የባህሪ አምላክ ነህ፣ ለባህሪ ሞት ለመንግስት ሽረት የሌለብህ ሰማያዊ ንጉሥ ነህ ሲሉ ወርቅ ገበሩለት። ዕጣን ገበሩለት። ዕጣን እናጥናቸው የነበሩ ጣዖታት ጥንቱን ፍጡራን ናቸው፣ ኋላም ያልፋሉ። አንተ ግን
ጥንቱን ያልተፈጠርክ ኋላም የማታልፍ ነህ ሲሉ ዕጣን ገበሩለት። ከርቤ ገበሩለት ይለናል። ከርቤ መራራ ነው። አሁን በዕለተ ዓርብ ቤተክርስቲያኗ በማይጠንት መልኩ የምታቀርበው መራራ ሽታ ያለው ከዕጣን የተለየ ነው። ከርቤ ምንም ጥንቱን ያልተፈጠርክ ኋላም የማታልፍ ብትሆንም እኛን ለማዳን ሰውን ለማዳን ስትል መራራ ሞትን ትቀምሳለህ ሲሉ ከርቤ ገበሩለት ነው የሚለን። በሌላ መልኩ ከርቤ የተሰበረውን ይጠግናል፣ የተለያየውን አንድ ያደርጋል። አንተም ጽና ነፍስ ልጅነትን አጥቶ ከነገደ መላእክት ተለይቶ ልጅነቱን አጥቶ ይኖር የነበረ አዳም ጽና ነፍስ ልጅነትን የሚያገኘው ባንተ ነው። ልጅነቱ የሚመለስለት ባንተ ነው። ከነገደ መላእክት ጋር አንድ ሆኖ አንድነቱ ሰፍቶለት ጸንቶለት ልዩነቱ ጠፍቶለት ስብሐት ለእግዚአብሔር በሰማያት ብሎ እንዲያመሰግን ከመላእክት ጋር ያለውን ህብረት የምታድስለት የምትጠግንለት አንድ የምታደርግለት አንተ ነህ ሲሉ ከርቤ ገበሩለት ይለናል። ወርቅ ንጹህ ነው፣ ጽሩይ ነው። አንተ ንጹህ ነህ፣ ጽሩይ ነህ፣ ባህሪ ቅዱስ ነው ሲሉ ወርቅ ገበሩለት። ዕጣን ምዑዝ ነው፣ በጎ መዓዛ አለው። አንተ ምዑዘ ባህሪ ነህ፣ የቅዱሳን መዓዛ ነህ። መዓዛሆሙ ለቅዱሳን የቅዱሳን በጎ መዓዛቸው አንተ ነህ ሲሉ ዕጣን ገበሩለት ይለናል። ሌላው ዕጣን የወርቅ የሰማዕታት ምሳሌ ነው። ወርቅ እሳት ውስጥ ካልገባ አይጠራም፣ ግብዝነቱ አይለይም፣ ጽሩይ አይሆንም። እሳት ላይ ገብቶ ነጥሮ ወርቅ ይሆናል፣ ይጠራል። ካራቱ ይሄን ያህል ነው እንደሚባል ሁሉ ከመወርቅ በእሳት ፈተኖሙ ለሰማዕት ሰማዕታትን እንደ ወርቅ በእሳት ፈተናቸው ይላልና የሰማዕታት ጌታቸው በሰማዕትነት አደባባይ የምታሰማራቸው የምታጠራቸው ጽሩይ የምታደርጋቸው የምትቀድሳቸው አንተ ነህ ሲሉ ነው ወርቅ ገበሩለት። ዕጣን የባሕታውያን ምሳሌ ነው። ዕጣን ከሩቅ ይሸታል። ባሕታውያንም በተስፋ ነዋሪዎች ናቸው። በተስፋ ነው የሚኖሩት። ተስፋ ዕጣን ከሩቅ እንዲሸት ተስፋም ያለው የሌለውን እንዳለ የራቀውን እንደቀረበ አድርጎ የሚያሳይ ነው። ተስፋኒ ተሬስዮ ለዘይሃለው ከመዝሃለው ተስፋ የሌለውን እንዳለ የራቀውን እንደቀረበ አድርጋ ታሳያለችና ከርቤ የምእመናን ምሳሌ ነው። ከርቤ የምእመናን ምሳሌ ነው። ሰማዕታት ባሕታውያን ምእመናን ያንተ ገንዘቦች ናቸው ሲሉ ወርቅ ዕጣን ከርቤ ገበሩለት። በሌላ መልኩ ወርቅ የመላእክት ዕጣን ከርቤ የደቂቀ አዳም መላእክት ደቂቀ አዳም ፍጥረታት በሙሉ ያንተ ገንዘቦች ናቸው ሲሉ ወርቅ ዕጣን ከርቤ ገበሩለት። ለአምላክነቱ ስግደት፣ ለንጉስነቱ እጅ መንሻ፣ ለክህነቱ ዕጣን አመጡለት ይላል ቅዱስ ያሬድ። ይህን በደንብ ተርጉሞታል። አምጾ ወርቀ በእንተ መንግስቱ ወዕጣነ በእንተ ክህነቱ ወከርቤ በእንተ ሞቱ ማህየዊት ይለናል። ንጉስ ነውና ወርቅ አመጡለት፣ ካህን ነውና ሊቀ ካህናትም ነውና ዕጣን አመጡለት፣ ዕጣን ገበሩለት፣ ከርቤ አመጡለት። ምእመናንን ካህናትን መላእክትን አንድ የሚያደርግ ልዩነትን የሚያጠፋ አንድነትን የሚያሰፋ መሆኑን ለመግለጥ ይህን እጅ መንሻ አመጡለት ይለናል። እንግዲህ ሰብአ ሰገል አምላክነቱን ተቀብለው የልቡናቸውን ሳጥን ከፍተው እጅ መንሻውን አቅርበው ወርቁን ዕጣኑን ከርቤውን ሰጥተው ከእናቱ ጋር አግኝተው ደስ ብሏቸው ሰግደውለታል። ይህን ነው የሚነግረን ሁለተኛው የመጽሐፍ ክፍል። እንግዲህ ልደቱ የሩቆችንና የቅርቦችን ያገናኘ ነው። ሰማያውያንና ምድራውያንን፣ ሰማያውያን መላእክትን፣ ምድራውያን እረኞችን፣ ሰብአ ሰገልን። እንግዲህ ዮሴፍ ይህን አይቶ ነው ቅድም እሷ ወላዲት አምላክ እሱም ደግሞ አምላክ መሆኑን የተረዳው ከምዕራፍ 1 ጋር ሲያያዝ ማለት ነው። ይህን እንመለከታለን። እንግዲህ ከሰገዱለት እጅ ከነሱት ወርቁን ከርቤውን ሁሉንም ካቀረቡለት በኋላ ወናሁ አስተርአዩ መልአከ እግዚአብሔር መመለሳቸውን ይነግረናል። በሕልም ከመ ይግብኡ ኀበ ሄሮድስ የእግዚአብሔር መልአክ ተገልጦ በሕልም ተገልጦ በሄሮድስ በኩል እንዳይመለሱ ለሰብአ ሰገል ነገራቸው ይለናል። ለሰብአ ሰገል በሄሮድስ በኩል እንዳይመለሱ ሄሮድስ ስለ ሕፃኑ በጥንቃቄ መርምሩ እኔም መጥቼ እንድሰግድለት ብሏል፣ እንድገለው ሲል። ስለዚህ የእግዚአብሔር መልአክ ደግሞ በሄሮድስ በኩል እንዳይመለሱ ነገራቸው ነው። እንግዲህ የልደተ ክርስቶስ ዋናው ዓላማ ዓለምን ወደ ሕይወት መምራት ነው። ከነፍሰ ገዳዮች ነጥቆ የሰውን ሕይወት ወደ ሕይወት፣ ወደ ገነት፣ ወደ መንግሥተ ሰማያት መምራት ነው። ሞት ባለበት ሳይሆን ሕይወት ባለበት ማሰማራት ነው። ገዳዮች ባሉበት ሳይሆን ሕያው የሚያደርጉ ሐዋርያት ወዳሉበት መምራት ነው ተግባሩ።
ልደቱ የሰው ልጅ ከሞት ወደ ሕይወት የሚመራ መሆኑን ለመግለጥ በሄሮድስ በነፍሰ በላው በነፍሰ ገዳዩ ሄሮድስ በኩል እንዳይመለሱ ነገራቸው። አሁን በሄሮድስ በኩል ሄደው ለሄሮድስ አገኘ ነው ብለው ቢነግሩት ክርስቶስ ያለ ጊዜው አይሞትም። ሄሮድስ ያኔ ሊገለው አይችልም ነበር። ያ አይደለም ዋናው ቁም ነገር። ሄሮድስ ሊገለው አይችልም፣ ግን ሕይወት ባለበት በአጭር መንገድ በሌላ መንገድ እንዲመለሱ ለማድረግ ስለፈለገ ነው። ስለዚህ በሌላ መንገድ እንዲመለሱ የእግዚአብሔር መልአክ ተገልጦ ነገራቸው። ወእንተ ካሊት ፍኖት ገቡ ወአተው ብሔሮሙ፣ በሌላ መንገድ በሌላ ጎዳና ወደ ሀገራቸው ተመለሱ ይለናል ሰብአ ሰገል። እንግዲህ በሌላ መንገድ ማለት ቅድም ያነሳነው ነገር አለ። ስም ላዕላዊ፣ ስም ታሕታዊ፣ ስም ማዕከላዊ፣ ሶስት አይነት ስም አለ ብለናል። ስም ማዕከላዊ ንጉሥ የሚለው ይህን ይዘው ነው የመጡት። ያዩት ሕፃን ሆኖ ነው። ሕፃን ሆኖ ብቻ አይደለም፣ ንጉሥ ሆኖም እየተናገሩ ሲመጡ የነበረውን አይተዋል። አምላክ ሆኖም አይተውታል። አምላክነቱን፣ ንጉሥነቱን፣ ሕፃንነቱን ተረድተዋል። ሶስቱም ተገልጦላቸዋል። ሲመለሱ ግን አንዱን ይዘው ነው የተመለሱት። ስም ላዕላዊ፣ ስም ማዕከላዊን ይዘው መጡ። ስም ላዕላዊን ይዘው ተመለሱ። አምላክ የሚለውን ሌላ ጎዳና ሌላ መንገድ ማለት ይሄ መንገድ ብቻ አይደለም። ሲመጡ ንጉሥ እያሉ መጡ። ሲመለሱ ግን አምላክ እያሉ ነው የተመለሱት። ሲመለሱ ወዴት ነው እያሉ ነው የመጡት። ሲመጡ ወዴት ነው እያሉ ነው የመጡት። ሲመለሱ ግን ረከብናሁ ርኢናሁ አየነው አገኘነው እያሉ ነው የተመለሱት። ሌላ መንገድ ነው ይሄ። ሲመጡ ንጉሥ እያሉ መምጣት፣ ሲመለሱ አምላክ እያሉ መምጣት። ሲመጡ ወዴት ነው እያሉ መምጣት፣ ሲመለሱ አየነው አገኘነው ብለው ደስ ብሏቸው ነው የተመለሱት። ሌላ መንገድ ነው ይሄ። በሌላ መንገድ በሌላ ሃይማኖት የአይሁድ ንጉሥ እያሉ መጡ። አምላክ እያሉ በሌላ ሃይማኖት በገነነ ትልቅ ሃይማኖት ተመለሱ ነው የሚለን። እንግዲህ በሌላ መንገድ እንዲመለሱ ያደረገበት ዋና ምክንያት አለ። ሲመጡ ጉዞው የፈጀባቸው 2 ዓመት ነው። ሊቃውንተ ቤተክርስቲያን በትርጓሜያቸው አስቀምጠዋል። 2 ዓመት ፈጅቶባቸዋል በእግራቸው ሲመጡ። ሲመለሱ ግን በ40 ቀን የደረሱት። ሌላ መንገድ የራቀው ቀርቦላቸው፣ አድካሚው መልካም ሆኖላቸው፣ የጠመመው ቀንቶላቸው ተስተካክሎላቸው በሌላ መንገድ ተመለሱ። በሌላ ሃይማኖት በሌላ ኃይለ ቃል በመጡበት መንገድ በመጡበት ኃይለ ቃል በመጡበት ፍለጋ አይደለም የተመለሱት። አገኘነው አየነው በሌላ ኃይለ ቃል አምላክ በሌላ ሃይማኖት አምላካችን እያሉ እያመለኩ ነው የተመለሱት። በሌላ ጎዳና ገቡ አተው ብሔሮሙ ወደ ሀገራቸው ተመለሱ ነው የሚለን። ስለዚህ የክርስቶስ የመወለድ ዋና ዓላማ የዓለምን መንገድ መቀየር መሆኑን በግልጽ ያስረዳል። የዓለምን መንገድ ወሶበ አለው አዳም አቡነ ኮነ ፍናዊሁ ለዝንቱ ዓለም መብእሰ ወጎጻጉጸ ይላል። አባታችን አዳም በበደለ ጊዜ የዚህ ዓለም መንገዱ ሰንከልካላ ሆነ ይላል። የአምላክ መወለድ ሰንከልካላ ከሆነው የሰው ልጆች መንገድ ወደ ቀናው መንገድ የሰው ልጆች መምራት ወአርታ እገሪነ ውስተ ፍኖተ ሰላም እግሮቻችንን ወደ ሰላም መንገድ አቀናልን ነው የምንለው። ከመዓት ወደ ምሕረት፣ ከሞት ወደ ሕይወት፣ ከሐሳር ወደ ክብር፣ ከክደት ወደ እምነት፣ ከድንቁርና ወደ እውቀት፣ ከጨለማ ወደ ብርሃን፣ ከምድር ወደ ሰማይ ግዙፍ ከሆነው ቁሳዊ ሕይወት ወደ መንፈሳዊ ሕይወት ሊመልሰን ነው አምላክ ሰው የሆነ መወለዱ። ስለዚህ በሌላ ጎዳና መራቸው፣ በሌላ መንገድ እንዲመለሱ አደረጋቸው። ዓለምን በሌላ መንገድ ነው ወደ መንግሥተ ሰማያት የመለሰው። በመዓት አይደለም፣ በምሕረት ነው፣ በይቅርታ ነው፣ በቸርነት ነው። ደሙን አፍሶ ስጋውን ቆርሶ ነው። በራሱ በሰው ስጋና ደም አይደለም። አምላክ ራሱ በተዋህደው ስጋና ደም የሰውን ልጅ ሕይወቱን መልሶታል። እግረ ነፍሱን ወደ ገነት እንደሚመልስለት አስረድቷልና በሌላ ኃይለ ቃል በሌላ መንገድ በሌላ ሃይማኖት በአጭር መንገድ የቀድሞ መንገድ አድካሚ ነበር። አዳም ሔዋን ከአዳም ጀምሮ እስከ ክርስቶስ የነበሩት አበው መንገድ አድካሚ ነው። ያን አድካሚ መንገድ ቀላል አደረገው። ኃጢአት የሰራ ተወግሮ ተቀጥቅጦ በእሳት ተቃጥሎ የሚሞትበት ከባድ መንገድ ነበር። ሕገ ርት ነበር። ጥርስ ያወለቀ ጥርሱ ይውለቅ ይርገፍ የሚባልበት ክፉ መንገድ ነበር። ያን መንገድ ቀየረው። ኃጢአት የሰራ በንስሐ ሕግ መሲያዊ ተራይ ራት በክርስቶስ ቸርነት የተሞላች ሕግ የቸርነት ሕግ የራቀውን የምታቀርብ የተሰወረውን የምትገልጥ አምላክና ሰውን አንድ ያደረገች ሰውና መላእክትን ያቀራረበች የቸርነት ሕግ የቀረበች ሕግ አምላክ ወደ ሰው ሰው ወደ አምላክ የሚቀራረብበት መንገድ ወደዚህ ሊመልሰን ነው አምላክ ሰው የሆነው። ስለዚህ በዚህ መንገድ በሌላ ጎዳና በሌላ ኃይለ ቃል በሌላ ሃይማኖት ወደ ሀገራቸው ገቡ ተመለሱ ይለናል። እንግዲህ ሰው አሁን የጽድቅ መንገዱ በጣም ቅርብ ነው። ነፍሱ እስመ ቀርበት መንግሥተ ሰማያት ቅርብ ነው በጣም
አቅርቦልናል። ሸክማችንን አቅልሎልናል። የከበደውን ነገር አራግፎልናል አምላካችን ማለት ነው። ስለዚህ በልደቱ ይሄን ያሳየናል። በ40 ቀን የሁለቱን ዓመት መንገድ ተጉዘዋል። በሌላ ኃይለ ቃል በሌላ ሃይማኖት ወደ ሀገራቸው ተመልሰዋል። በሌላ መልኩ በሌላ መንገድ እንዲመለሱ ያደረገው ምክንያት አለው። ሲመጡ ንጉስ እያሉ መጥተዋል። ይሄን የሰሙ ሰዎች አሉ። ይሄን ያዩ የተመለከቱ አሉ። ሲመለሱ አየነው አገኘነው እያሉ የሚሰብኩት ለነዚያ ሰዎች ነው። ሃይማኖት ይጸናል እንጂ አይሰፋም። ሃይማኖት እንዲሰፋ ነው በሌላ መንገድ የመለሳቸው። ሃይማኖት እንዲሰፋ፣ ያልሰማው እንዲሰማ፣ ያላወቀው እንዲያውቅ፣ ያልተረዳው እንዲረዳ በሌላ መንገድ መለሳቸው ነው። እንግዲህ አምላክ ያልተረዳው ዓለም እንዲረዳ፣ ያላወቀው ዓለም እንዲያውቅ፣ ያላየው ዓለም እንዲያይ፣ የዲያብሎስ ስራ ሲፈርስ፣ የሰው ልጅ ሲቀደስ፣ ሰዎች ሁሉ እንዲሰሙ እንዲያዩ ሌላ መንገድ፣ አዲስ መንገድ ወጠነ ፍኖተ ነኪረ ልዩ መንገድ አምላካችን ጀመረ፣ አሳየን። በዚያ መንገድ እንድንከተለው አምላካችን በአጭር ቁመት በጠባብ ደረት ተወስኖ ተገለጠልን ነው የሚለን። ስለዚህ ይህን ነው እያየን ያለ ነው፣ እየተመለከትን ያለ ነው። ሰብአ ሰገል በሌላ መንገድ ከሄዱ ከተመለሱ በኋላ የሄሮድስን ቁጭት እናያለን። ወሶበሬ ሄሮድስ ከመ ተሳለቁ ላዕሌሁ ሰብአ ሰገል ተምዕአጥቀ፣ ሰብአ ሰገል እንደዘበቱበት ማለት በአንተ በኩል እንመጣለን ብለው በሱ በኩል እንዳልመጡ፣ ለሄሮድስ እንዳልታዘዙ፣ ለእግዚአብሔርና ለእግዚአብሔር መልአክ ታዝዘው በሌላ መንገድ እንዲሄዱ ባየ ጊዜ ባወቀ ጊዜ እጅግ ተቆጣ ይላል። አሁን እንግዲህ የምናስተውለው ነገር አለ። አምላክ ሰው አምላክ ከሆነ በኋላ ለሄሮድሳውያን መታዘዝ የለም። ለእግዚአብሔር መታዘዝ ነው፣ ለአምላክ መታዘዝ ነው፣ ለመላእክት መታዘዝ፣ እግዚአብሔር የላካቸውን መልእክተኞችን አሜን ብሎ ሂዱ ባሉን መሄድ ነው አምላክ ሰው ከሆነ በኋላ። ይህን ያሳየናል። ሄሮድስ ግን ይህን መንገድ አያውቀው፣ ቅርቡ ነው ያለ። የዓይንና የቅንድብ ያህል አምላክ ሰው አምላክ የሆነበት ቦታ ለሄሮድስ ይቀርባል ከሰብአ ሰገል። ግን ሄሮድስ አላወቀው፣ ሄሮድስ አልተረዳውም ነበር። እጅግ ተቆጣ ይላል። ያወቁት፣ የተረዱት፣ ያዩት፣ የሰገዱለት፣ እጅ መንሻ የሰጡት ደስ ብሏቸው መንገዳቸው አጥሮ በደስታ ይመለሳሉ። ሄሮድስ ደግሞ እዚያው ሕይወት አለበት ስፍራ ላይ ሆኖ ይበሳጫል። መቼስ እንጀራ ቢቀርብ ካልበላ ነው አንጠግብ። ስናየው ብንውል ጥጋብ የለ። ለመጥገብ ረሃብን ለማስወገድ መብላት ያስፈልጋል። ሄሮድስ ተጠቃሚ አልነበረም። ስለዚህ ተቆጣ ነው። ወተጠየቀ ማኅበ ሰብአ ሰገል፣ ከሰብአ ሰገል በተረዳው መሰረት በገሊላና በአውራጃዎቿ ያሉ ሕፃናትን ከዓመት ከመንፈቅ እስከ 2 ዓመት የሆናቸውን ዘክሌ ዓመት ወዘይንሲ ነው የሚል 2 ዓመትና ከዚያ በታች ያሉትን ሕፃናት በሙሉ አሰበሰበ ነው የሚል። ለመግደል ነው እንግዲህ። ከነዚህ ክርስቶስ ከተወለደ አሁን 2 ዓመት ሆኖታል። ያብላቴና 2 ዓመቱ ነው። ከነዚህ መካከል አንዱ ይሆናል የሚል የደንቆሮ የጭፍን ግምት አይነ ልቡናው የታወረ ሰው የሚያደርገው፣ አይነ ህሊናው የጠፋው የባዘነ የባከነ ሰው የሚያደርገው ተራ የሆነ ተግባር፣ ሰይጣን የሚመራው ዲያብሎስ የሚያግዘው ተራ የሆነ ተግባር ለማድረግ ነው የወሰነው። ሄሮድስ ተቆጣ። ምሕረት በተወሰነበት ዓመት እሱ ተቆጣ። ይቅርታ በተሰጠበት ዓመት እሱ ለመግደል ተነሳ ማለት ነው። ስለዚህ ወአዘዘ ይቅትሉ ኩሎ ሕፃናተ ዘውስተ ቤተልሔም ወዘውስተ ኩሉ አዳሚሃ ነው የሚለን። በቤተልሔምና በአውራጃዎቿ ያሉ ሕፃናትን ሁሉ ይገሉ ዘንድ አዘዘ። ሄሮድስ ማን ነው? ቄሳር ጭፍራ ስራልኝ ብሏል። በማር በወተት በፍትፍት አሳድገህ ጭፍራ ስራልኝ፣ ወታደር ስራልኝ፣ አዘጋጅልኝ ብሎኛል በሚል ሕፃናት እንዲሰበሰቡ አደረገ። ከቤተልሔም ከአውራጃዎቿ ከአካባቢዋ ሁሉ ሕፃናት ተሰበሰቡ፣ እስከ 2 ዓመት ያሉት ማለት ነው። እንግዲህ ክርስቶስን ከዚህ አገኛለሁ ብሎ ነበር። ግን ሰብአ ሰገል በሌላ መንገድ ሲሄዱ ክርስቶስን በሌላ መንገድ ወደ ግብፅ ሄዷል። ወምድር አለፍ ሁሉ ሰብአ ሰገል ናሁ አሰራዩ መልአከ እግዚአብሔር በሕልም ለዮሴፍ እንዘይብል ተንሥእ ወንሥአ ሕፃነ ወእሞ ወሁር ውስተ ምድረ ግብፅ እስመ ሀለወ ለሄሮድስ ይስሶ ለሕፃን ከመ ይቅትሎ ተብሏል። ሰብአ ሰገል ካለፉ በኋላ የእግዚአብሔር መልአክ ለዮሴፍ በሕልም ታየው፣ ተነጋገረው እንዲህ ብሎ ሕፃኑና ብላቴናውን ይዘህ ወደ ምድረ ግብፅ ሽሽ፣ ሄሮድስ ሕፃኑን ሊገለው ይፈልገዋልና። ሰብአ ሰገል ሲሄዱ ክርስቶስም ሄዷል። የለም ሄሮድስ ይህን አላወቀም። የክርስቶስን መወለድ በአግባቡ አልተረዳ፣ አላወቀ፣ አልጠየቀ፣ አልተረዳ፣ ይኑር አይኑር አላወቀ፣ ሕፃናትን ለመግደል ተነሳ። ሄሮድስም ሰብአ ሰገል እንዲህ ሲያልፉ እሱም እንዲህ ያለፈ። ሰብአ ሰገል ሳያልፉ አይደለም ክርስቶስ የተሰደደው። ሰብአ ሰገል እያሉማ ልሰደድ ቢል አብረው ይዘውት ይሄዳሉ።
እነሱ ደግሞ ይዘውት እንዳይሄዱ ስደቱ ሰብአ ሰገል ወደሚሄዱበት አይደለም። ስደቱ ትንቢት ተነግሮለታል። እንደ ልደቱ ስደቱ ወደ ግብፅ ነው። የሰብአ ሰገል ጉዞ ሌላ ነው፣ የእሱ ሌላ ነው። ስለዚህ ሄሮድስ ክርስቶስ እንደሄደ እንደተሰደደ አላወቀም። ሕፃናቱን ለመግደል ግን ተነሳ፣ ሰበሰበ ሕፃናቱን። አዎ እንግዲህ የተነገረው ትንቢትም ተፈጸመ ማለት ነው። ቃል በራማ ተሰማ ብካይ ወጋር ወሰቆቃው ራሔል እንዘ ትበኪ በእንተ ውሉዳ ወአበ ተናዝዞ ወነጊ ፈላህ እስመ ይኮኑ ወውሉዳ ውሉዳ። ቃል በራማ ተሰማ፣ ልቅሶ ጮኸት ሆነ። ራሔል ስለ ልጆቿ አለቀሰች፣ ልጆች አልሆኗትምና ሞተዋልና፣ ሄሮድስ ፈጅቷቸዋልና ልጆች አልሆኗትምና መጽናናት ተሳናት ተብሎ የራሔል ልጆች የልያ ልጆች እንደሚያልቁ የተነገረው ትንቢት ይፈጸም ዘንድ ሄሮድስ ሕፃናቱን ሁሉ ሰበሰበ። ሕፃናቱን ከእናታቸው ጀርባ እየቀለመሙ እያወረዱ አረዷቸው። እንግዲህ ጋር የሕፃናቱ ልቅሶ ነው። ብካ የእናቶች ዋይታ ከእናቶችም ከሕፃናቱም ነው። ከእናታቸው ጡት እየነጠቁ ከጀርባቸው እያወረዱ እንቅልፋቸውን እያሰቡ ሲያርዷቸው ጋር ነው፣ መከራ ነው። የእናቶችም ልቅሶ ነው፣ ላህ ነው። እንባቸው እንደ ጎርፍ ወረደ ነው የሚለን። ሄሮድስ ይህን አደረገ። እሱ ባላወቀው መንገድ ግን ሰማያዊ ንጉሥ ተወልዶበት ነበር ነው። ስለዚህ ሰማያዊ ንጉሥ ተወለደ። ሄሮድስ አላወቀም። ሰብአ ሰገል አወቁ፣ ሰገዱለት። ሄሮድስ አልሰገደም፣ ቅርብ ነበር፣ አልተጠቀመም። ከሩቅ ያሉት ግን ሰገዱለት፣ አወቁት። መንገዳቸው ቀና፣ አጠረ፣ ወደ ሀገራቸው ገቡ። ክርስቶስ ግን ስደቱን ጀመረ ነው የሚነግረን ይህንን ነው። ስለዚህ ወደ ግብፅ ተሰደደ። በግብፅ በኢትዮጵያ 3 ዓመት ከመንፈቅ ኖረ።